ልክ አፕሊኬሽኑ ስከፍቱት እንደዚህ ኩዊክ ሎጊንና ሞር ሚል አለ። እናንተ ቀጥታ እዚህ ጋር አክሴፕት ካርጋችሁ በኋላ ሞር ትሉታላችሁ እዚህ ጋር። በመቀጠል እዚህ ጋር ይሄኛው ኩዊክ ሚለውን ከተጠቀማችሁ መጀመሪያ ስትገቡ ፎን ነምበር ምናምን ይጠይቃችኋል። እዚህ ጋር ቀጥታ እናንተ ምን ታደርጋላችሁ? ጉግል ሚለውን ትነኩና ቀጥታ በጉግላችሁ ሳይን አፕ ታደርጋላችሁ ቀጥታ ወደ ውስጥ እንዲያስገባችሁ ማለት ነው። ስለዚህ ጋር አንዱን ኢሜይላችሁን ትመርጣላችሁ፣ የምትፈልጉትን ኢሜይል ትመርጣላችሁ። በመቀጠል እዚህ ጋር ጀንደራችሁን ያስመርጣችኋል። እናንተ ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ደግሞ ፊሜል ብላችሁ ትመርጣላችሁ። በመቀጠል እኔ እዚህ ጋር ሜል ሚለውን ልንካውና ኔክስት ልበለው። በመቀጠል ቀጥታ ወደ ውስጥ ያስገባችኋል። እዚህ ጋር እንደምታዩት ለወንዶች ሲሆን እንደዚህ አይነት ኢንተርፌስ ያመጣል። ለሴቶች ሲሆን ደግሞ ልክ በእንደዚህ አይነት መልኩ ያመጣላችኋል ማለት ነው። እናንተ በመቀጠል እንደምታደርጉት ቀጥታ እዚህ ጋር 3 ነጥብ ትነካላችሁ። እዚህ ጋር ያለችው 3 ነጥብ ትነኩና ኢንፎርሜሽናችሁን ታስገባላችሁ። እዚህ ጋር 3 ነጥብ ትነካላችሁ። በመቀጠል እዚህ ጋር ይሄኛው የምታዩት ኢንተርፌስ ለወንዶች ነው። ወንዶች እንደዚህ አይነት ኢንተርፌስ ያመጣላችኋል። ለሴቶች ሲሆን ደግሞ ሌላ ኢንተርፌስ አለው። እሱንም እዚህ ጋር እንደምትመለከቱት በዚህኛው መንገድ ያመጣላችኋል ማለት ነው። እዚህ ጋር ደግሞ ቀጥታ ማይ ኮይን የሚለውን ትገባላችሁ ሁላችሁም ማይ ኮይን የሚለውን ከገባችሁ በኋላ በመቀጠል እዚህ ጋር ዊዝድሮ የምትለውን በተን አንድ ጊዜ ትነካላችሁ። እዚህ ጋር ዊዝድሮ የሚለውን በተን ስትነኩት ቀጥታ ወደዚህ ያመጣችኋል። እንደምታዩት እዚህ ጋር መጀመሪያ ላይ ሚኒመም ዊዝድሮ እንደምታዩት $1 ነው። ከዛ በኋላ ደግሞ እዚህ ጋር ዊዝድሮ ለማድረግ እንዲሁም ደግሞ ስራውን ለመስራት የግድ ማሟላት ያለባችሁ ኮንዲሽኖች አሉ። እነዚህን አንድ ላይ ታሟላላችሁ ማለት እንደገባችሁ። እዚህ ጋር አንደኛ ፌስ ቬሪፋይ ታደርጋላችሁ። እዚህ ጋር ፌሳችሁን ቬሪፋይ ታደርጋላችሁ። እዚህ ጋር ደግሞ ባይን ታደርጋላችሁ ፎን ነምበራችሁን። በመቀጠል ደግሞ እዚህ ጋር ዊዝድሮ ሜትድ የዩኤስዲቲ ቲአርሲ አድሬሳችሁ ታስገባላችሁ። ይህን ቲአርሲ አድሬስ ማስገባት የከበዳችሁ ካላችሁ ኮሜንት ላይ ሳውቁኝና ሌላ ቪዲዮ ሰራላችኋለሁ። እዚህ ጋር ምንም የሚያስቸግር ነገር የለም። እዚህ ጋር ባይን እንደምትሏን ትነካላችሁ። በመቀጠል እዚህ ጋር መጀመሪያ ፎን ነምበራችሁን ኮኔክት አድርጋችኋል። እዚህ ጋር ጎ ባይንድ ፎን ነምበር የሚሉት ተነኩና እዚህ ጋር ፎን ነምበራችሁን ታስገባላችሁ። ቀጥታ ወደ ስልካችሁ ቬሪፊኬሽን ኮድ ይልክላችኋል። የላከላችሁን ኮድ ታስገባላችሁ እዚህ ጋር ኔክስት ትላላችሁ። እንደምታዩት አሁን ፎን ነምበር ባይንድ አድርገናል። በመቀጠል ፎን ነምበራችንን ባይንድ ካረግን በኋላ እዚህ ጋር ዊዝድሮዋል ሜትዱን እንነካለን። ከዛ በኋላ የዩኤስዲቲ ቲአርሲ አድሬሳችንን እናስገባለን ማለት ነው። ይሄኛውን አድሬሳችሁን ታስገባላችሁ ቲአርሲ አድሬሳችሁ ማለት ነው። እዛ ኮንፊርም ታደርጋላችሁ። እዚህ ጋር አድሬሳችሁን ካስገባችሁ በኋላ እንደምታዩት ዩኤስዲቲ አድሬሳችንን ባይንድ አድርገናል። በመቀጠል የምናደርገው እዚህ ጋር ፌሳችንን ቬሪፋይ እናደርጋለን ማለት ነው። እኔ እዚህ ጋር ለእናንተ ያሳየው ስለሆነ አካውንቱን ሁለተኛ ጊዜ ቬሪፋይ ማድረግ አልችልም። ነገር ግን ከዚህ በፊት ባይናንስ ምናምን አካውንት እንደምትከፍቱት እንዲሁም ደግሞ ሌሎች አፕሊኬሽኖች እንደሰራችሁት አፋችሁን ክፈቱ ምናምን ወደ ቀኝ ዙሩ ወደ ኋላ ዙሩ ምናምን ይላችኋል። እሱን አክታችሁ ፌሳችሁንም ቬሪፋይ ማድረግ ትችላላችሁ። እኔ በሌላ አካውንት ቬሪፋይ ስላደረኩኝ እዚህኛው አካውንት ላይ ቬሪፋይ ማድረግ ስለማልችል ነው። እዚህ ጋር ባክ ጌ ልመለስና እንዴት አክታችሁ ደግሞ መስራት እንደምትችሉ ላሳያችሁ። እዚህ ጋር ወደ ኋላ ትመለሳላችሁ። በመቀጠል የምትሰሩት ስራ እዚህ ጋር መጀመሪያ ላይ የምትሰሩት ስራ እዚህ ጋር እንደምታዩት እዚህ ጋር ሴቶች ስትሆኑ መጀመሪያ እዚህ ጋር ስትከፍቱ እዚህ ጋር ፎቶ ላይ በምታዩት መንገድ ሩማችሁን ከፍታችሁ $14 ማግኘት ትችላላችሁ ይላችኋል። እሱ እናንተ ገብታችሁ ቼክ አድርጋችሁ ታሳውቁኛላችሁ ማለት ነው። ምክንያቱም እኔ በሜል አካውንት ስለከፈትኩኝ እኔ ማሳያችሁ በሜል አካውንት ገብቼ ነው ማለት ነው። እዚህ ጋር ይሄኛው ደግሞ ሁላችሁም ጋር ያለ ስለሆነ ገብታችሁ እዚህ ጋር እንደምታዩት ቼኪን አለው ስፒን እያደረጋችሁ መቀበል ትችላላችሁ። በቀን አንድ ስፒን ይሰጣችኋል። እሱን እየገባችሁ ስፒን ማግኘት ትችላላችሁ። መጀመሪያ ግን ታስክ ሪዋርዱን ገብተን በደንብ እንየው። እዚህ ጋር እንደምታዩት እዚህ ጋር ታስክ ሪዋርድ ነው ገቡ እዚህ ጋር እንደምታዩት በጣም ብዙ አይነት ታስክ ሪዋርዶች አሉ። እዚህ ጋር ለሴቶች ስንት እንደሚሰጥ አላውቅም። ለነገር ግን እዚህ ጋር እንደምታዩት ለወንዶች እዚህ ጋር እንደዚህ ታስክ ሪዋርዶችን ያመጣላችኋል። በመቀጠል እዚህ ጋር አንደኛው እዚህ ጋር ሜክ ዋን ቪዲዮ ኮል አንድ ቪዲዮ ኮል ስትደውሉ 0.1 ይሰጣችኋል ይላችኋል። 10 ስትደውሉ 0.3 ምናምን ይሰጣችኋል። እሱን ትታችሁ መጀመሪያ እዚህ ጋር ላይቭ ላይ ለ10 ደቂቃ ስትቀመጡ እዚህ ጋር እንደምትገዛው ለ10 ደቂቃ ገብታችሁ ቁጭ ስትሉ $0.1 ይሰጣችኋል። እንዲሁም ደግሞ ለ100 ደቂቃ ስትገቡ ደግሞ 0.3 ምናምን ይላችኋል። እዚህ ጋር ዴይሊ ቼኪን ስታደርጉ በሁለተኛው ቀን ቼኪን ስታደርጉ በአምስተኛው ቀን በሰባተኛው ቀን ቼኪን ስታደርጉ ለመጀመሪያ ጊዜ ደግሞ አንድ ሰው ኢንቫይት ስታደርጉ ደግሞ $0.2 ይሰጣችኋል ይላችኋል። ሶኒ ግን እዚህ ጋር መጀመሪያ እንዴት አርታችሁ ጌም እየተጫወታችሁ ማግኘት እንደምትችሉ አሳያችኋለሁ ማለት ነው። እዚህ ጋር መጀመሪያ እንደምታዩት ዊን ዋን ኢን ቶታል ዌል ሪል የሚላችሁን ትነኩታላችሁ። እዚህ ጋር ጌት ዋን የሚለውን ትነካላችሁ። እዚህ ጋር $0.1 የሚለውን ትነኩትና በመቀጠል ወደ ላይቭ ይወስዳችኋል። እዚህ ጋር ስፒን የምታደርጉበትን ባላንስ ያሳያችኋል። እናንተ ምን ታደርጋላችሁ? እዛው ላይ ያለ ቀጥታ ስፒን የሚለውን ትነካላችሁ። እዚህ ጋር አሁን ሌላ አዲስ ፍሪ ስፒን ይሰጣችኋል። እንደዚህ ብዙ ጊዜ የምታገኙ ከሆነ በራሱ ጊዜ እዚህ ጋር አውቶማቲክ ሚል አለ። እዚህ ጋር አውቶማቲክ ሚል ኦፕሽን አለ። እሱን ኦን ካደረጋችሁት በራሱ ጊዜ አውቶማቲካሊ እዚህ ጋር ኦን ካደረጋችሁት በራሱ ጊዜ ስፒን ያደርግላችኋል ማለት ሳትነኩት። እናንተ አሁን ለመጀመሪያ ጊዜ ስለሆነ 3 ፍሪ ስፒን ሰጥቶኛል። እሱን 3 ስፒን ራሱ ክሌም ያደርግልኛል። ገና ስትገቡ እንደምታዩት 0.1 ይሰጣችኋል። በመቀጠል ሁለተኛውን ለማግኘት ደግሞ እዚህ ጋር 16 ነው 1000 ነው የሚያስፈልጋችሁ። እሱንም ወዳው ነው የምትገቡት። በጣም ቀላል ነው። 100,000 ስትገቡ ደግሞ
$3.8 ታገኛላችሁ። እንደምታዩት 0.1 ተቀብያለሁ። አሁን አንደኛው ላይ የምታገኙት ይሄ ዋይልድ ሪል የሚባለው ይሄኛው ማለት ነው። እዚህ ጋር አሁን የተቀበልነው ማለት ነው ይሄ ዋይልድ ሪል ይባላል። ይሄኛው ደግሞ ዋይልድ ራሽ ይባላል። ይሄኛውን ደግሞ እንዴት ማግኘት እንደምትችሉ ላሳያችሁ። እዚህ ጋር ቀጥታ ጌት 0.1 ሚሊዮን ተነካላችሁ። እዚህ ጋር ይሄኛው ደግሞ ዋይልድ ራሽ የሚባለው ምንድነው የሚያደርገው? እዚህ ጋር 3 አኒማሎች ይመጣሉ። እነዚህ 3 አኒማሎች ፕሪዲክት ለምታደርጉት የትኛው ይቀድማል የሚለው ማለት ነው። እንደምታዩት እዚህ ጋር ለምሳሌ 3 አኒማሎች አሉ። እዚህ ጋር እንደምታዩት 1 2 3 አኒማሎች አሉ። ከነዚህ 3 አኒማሎች ማን ይቀድማል የሚለውን እናንተ ፕሪዲክት ታደርጉና የሚቀድመው እናንተን የመረጣችሁት ካሸነፈ ታገኛላችሁ ማለት ነው። እዚህ ጋር አሁን እንደምታዩት እዚህ ጋር 18 ሰከንድ ምናምን እየቆጠረ ነው እዚህ ጋር። ይሄኛው ሰከንድ ሲያልቅ እነዚህ መሽቀዳደም ይጀምራሉ። እናንተ ምን ታደርጋላችሁ? እዚህ ጋር ለምሳሌ ስንት ሰው ፕሪዲክት እንዳደረገ እዚህ ጋር ያሳያችኋል። 1 ሚሊዮን ሰው ምናምን ይላችኋል። እናንተ ከፍተኛ ያለው ብታገኙ ብትመርጡ ለምሳሌ ይሄኛውን ነክቼ ስፒን ባረገው ታችኛውን ነበር ስፔንድ ያደረኩት። ታችኛው ከተሸነፈ እኔ እሸነፋለሁ ማለት ነው። እንደምታዩት አሸነፍኩኝ ማለት ነው። 0.1 ሰጠኝ ማለት ነው። ቀጣይ ደግሞ በደንብ አግቼ እንትን አደርጋለሁ ማለት ነው። አሁን ይሄኛው አንደኛው ነው ዋይልድ ራሽ። ይሄኛው ስትገቡ ሁላችሁም ማግኘት ትችላላችሁ። ሁላችሁም ገብታችሁ መስራት ትችላላችሁ ማለት ነው። 1000 ሲደርሱ $0.2፣ 10000 ሲደርሱ $3.8፣ እንዲሁም ደግሞ 10000 ሲደርሱ $30 ዊዝድሮ ማድረግ ትችላላችሁ ማለት ነው። በመቀጠል እነዚህ እንዳለ ገብታችሁ ጌሞችን በመጫወት ማግኘት ትችላላችሁ ማለት ነው። አጠቃላይ ወደ 108 ምናምን አካባቢ ዶላር ነው ማለት ነው። ይሄኛውን ሪዋርዱን በእንደዚህ መንገድ ጌሞችን ይጫወታችሁ ማግኘት ትችላላችሁ ማለት ነው። አሁን ደግሞ ሊታክታችሁ $3 ማግኘት እንደምትችሉና ስፒን እንዴት እንደምታደርጉ ሊታክታችሁ ኢንቫይት ማድረግ እንደምትችሉ የማሳያችሁ ማለት ነው። እዚህ ጋር ወደ ባክላችሁ ትመለሳላችሁ። በመቀጠል $3 ለማግኘትና ኢንቫይት ለማድረግ ወደታች ትወርዳላችሁ እዚህ ጋር። በመቀጠል እዚህ ጋር የኢንቪቴሽን ሲስተሙ እዚህ ጋር በተኗለች ማለት ነው። እንደምታዩት አንድ ሰው ኢንቫይት ታደርጉ እስከ $108 ድረስ ሰጣችኋል ይላችኋል። እሱ እንዴት እንደምታገኙ የማሳያችሁ ማለት ነው። እዚህ ጋር በተኗን አንድ ጊዜ ትነካላችሁ። በመቀጠል እዚህ ጋር ቀጥታ እዚህኛዋን በተናለች አዚህኛዋን በተን የቦክስ በተና ስንነኳት ወደ ስፒን የምታደርጉበት ቦታ ይሰጣችኋል። እዚህ ጋር ስትገቡ የመጀመሪያ 3 ስፒናችሁ ይሰጣችኋል። በእነዚህ 3 ስፒን ተጠቅማችሁ እስከ $3.8 አካባቢ መስራት ይችላላችሁ ማለት ነው። በመቀጠል ሚኒመም ዊዝድሮ የምታደርጉት እዚህ ጋር ስፒኑ ትንሹ 6 ነው። በመቀጠል 20 USDT ነው ማለት ነው። እዚህ ጋር ስፒን ምትዋን ተነኳትና እንደምታዩት አንሎክ ያደርግላችኋል ማለት ነው። እዚህ ጋር እንደምታዩት $1.6 ሰጣችሁ። ድጋሚ ስፒን ታደርጋላችሁ 3 ጊዜ ማለት ነው። ከዛ በኋላ አንድ ሰው ኢንቫይት ታደርጉ አንድ ስፒን ሰጣችኋል ማለት ነው። ከዛ $6 ሞልታችሁ ዊዝድሮ ማድረግ ትችላላችሁ ማለት ነው። ነገር ግን እዚህ ጋር $6 ለማግኘት ስፒን እያደረጋችሁ ያለ ልክ በእንደዚህ አይነት መንገድ ከዚህ ጋር ፎቶ ላይ በምታዩት መንገድ የሚያመጣላችሁ ከሆነ ካንስል ታደርጉትና ሚኒመሙን መጀመሪያ $6 ከወጣችሁ በኋላ ወደ 20 አፕግሬድ ማድረግ ትችላላችሁ ማለት ነው። ቀጥታ አፕግሬድ ካካቶች በጣም ብዙ ኢንቫይት ስለሚያስፈልጋችሁ መጀመሪያ $6 ካወጣችሁ በኋላ እንደገና ወደ 20 ትሄዳላችሁ ማለት ነው። እዚህ ጋር ኢንቫይት ነው ብላችሁ ጓደኞቻችሁን በመጋበዝ በአንድ ሰው አንድ ስፒን ማግኘት ትችላላችሁ ማለት ነው። እናንተ የሚፈጀባችሁን ስፒን ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። አንዳንዶቹ ጋር ትንሽ ስፒን ሊጠይቅ ይችላል፣ አንዳንዶቹ ጋር ደግሞ በጣም ብዙ ስፒን ሊጠይቅ ይችላል ማለት ነው። ስለዚህ እናንተ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። እንደምታዩት እዚህ ጋር ደግሞ $108 የሚያስገኘው ደግሞ እናንተ ኢንቫይት ያደረጋችሁ ሰው አክቲቭሊ ለ90 ቀን ገብቶ ሁሉንም ታስኮች ኮምፕሊት ካደረገ $108 ታገኛላችሁ ማለት ነው።